የዓለም የፖለቲካ መድረክ ዛሬም በገንዘብና በኃይል የታጀበ የጦርነት ዳንኪራ እየደገሰ ይገኛል። ነገሩ ሁሉ ሀብትን ካልዘረፍኩ ሰላም አላገኝም የሚል ይመስላል። በትልቁ የጂኦፖለቲካ ቼዝ ጨዋታ መሃል የገንዘብ ፍሰት የጥይትና የሚሳኤልን ያህል ከፍተኛ ሚና እየተጫወተም ነው። ከሩሲያ ድንበር ባሻገር ከአውሮፓ ህብረት ልብ በሆነችው ብራስልስ ውስጥ በ27 ሀገራት መሪዎች መካከል የተካሄደው የ15 ሰዓታት የድርድር ድራማ የዓለምን ልብ የሰቀለ ነበር። የድርድሩ ማዕከላዊ ነጥብም በምዕራብ ዓለም በረዶ ሆኖ የተቀመጠውን የሩሲያን ሀብት ዩክሬን ለመርዳት እንዲውል የተደረገ ውይይት ነበር። ዛሬ በዓመታዊ ጋዜጠኞችና የህዝብ ጥያቄና መልስ መድረክ ላይ የሩሲያው ፕሬዚዳንት ቭላዲሚር ፑቲን የሰጡት መግለጫ በሩሲያ የፈረጠመ ክንድ ምክንያት አውሮፓውያን ሲደነፉት እንደነበረው ሁሉ የሞስኮን ሀብት መንካት በጭራሽ የማይታሰብ እንደሆነ በግልጽ ያሳየ ሆኗል። ውድ የኦርቢት ሚዲያ ቤተሰቦች እንደምን አላችሁ? በዛሬው ትንታኔያችን ቭላዲሚር ፑቲን ለምዕራባውያን የላኩትን ጥብቅ ማስጠንቀቂያ እንዲሁም በጉጉት ሲጠበቅ የነበረውን የአውሮፓ ሀገራት መሪዎች ውይይትና ውሳኔ በሰፊው እንዳሳለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የአውሮፓ ትግል በዩክሬን ሜዳ ላይ ብቻ ሳይሆን በፋይናንስ ዓለም ግምጃ ቤት ውስጥም ተቀስቅሷል። አውሮፓ በበረዶ መልክ የያዘችውን የሩሲያን የ210 ቢሊዮን ዶላር ሀብት በጥሬ ገንዘብ ለመቀማት ያደረገችው ሙከራ የዘመናችን ትልቁ የፖለቲካ ድራማ ነበር። የሶቪየት የራሱን ቤት አያውቀውም እንዲሉ አውሮፓ ሩሲያን በገንዘብ ለመምታት የነበራት ህልም ሁሉ በራሷ ህግና ፍርሃት ምክንያት በይፋ ከሽፏል። በዚህ ሰፊ ትንታኔያችንም የ90 ቢሊዮን ዩሮ ብድር የሩሲያ ሀብት ያልተነካበት ስትራቴጂካዊ ምክንያት፣ የቤልጂየምና የሃንጋሪ ገንቢተኝነት ድምፅና ፑቲን ያገኙት የታሪክ ድል በምስራቅና ምዕራብ የፍጥጫ መነጽር አጉልተን እንመለከታለን። የሚያልፍ ክረምት የለም ቢባልም የአውሮፓ ፖለቲካዊ ውርጭ ግን ዛሬም ልብ ሰባሪ ሆኖ ቀጥሏል። በዛሬው ዕለት ለዩክሬን የተለገሳት ከ90 ቢሊዮን ዩሮ በላይ ብድር በስተጀርባ የተደበቀው የምስራቅና የምዕራብ የዘመናት ቅራኔ ታሪክ ነው። ከሶቪየት ህብረት ውድቀት በኋላ ምዕራቡ ዓለም ሩሲያን የተዋረደች ሀገር አድርጎ በኔቶ መስፋፋት ሲያጠቃትና ዓለም አቀፍ የበላይነቱን ሲያጠናክር፣ ሩሲያ ደግሞ ያኮረፈች አንበሳ ሆና ቆይታለች። አሁን ደግሞ የፑቲን ድል የምዕራቢያን የበላይነትን ማፍረስና የሩሲያን የክብር ዘመን መመለስ ሆኗል። የክሬምሊን አውራ ፕሬዚዳንት ቭላዲሚር ፑቲን አፍ የወጣው ቃል የምዕራቢያን የፋይናንስ ኃይልና የፖለቲካ አንድነት ከውስጥ የሰነጠቀ እውነትን ይዟል። ሊዘርፉ አልቻሉም፣ ምክንያቱም ለዘራፊዎቹ የሚያስከትለው መዘዝ አስከፊ ስለሆነ ሲሉ ፑቲን በዓመታዊ የጋዜጠኞችና የህዝብ ጥያቄና መልስ መድረክ ላይ በድፍረት ተናግረዋል። ይህ ቃል እንደ ተራ መግለጫ መታየት የለበትም። አውሮፓ የሩሲያን ሀብት በመጠቀም ዩክሬን መርዳት ብትፈልግም የህግ አደጋውና የሩሲያ የበቀል እርምጃ ስጋት የህልሟን መንገድ ዘግቶባታል። የዓለም ፖለቲካ መሪዎች የሚጣለውን አስታርቄ እተኛለሁ ብለው ወደ ብራስልስ የገቡት በብርቱ ተስፋ ነበር። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጦርነት ውስጥ የምትገኘው ሀገራቸው ለቀጣዩ 2 ዓመታት ወታደራዊና ኢኮኖሚያዊ ፍላጎቷን ለማሟላት የ200 ቢሊዮን ዩሮ የሩሲያ ሀብት እንዲውልላት አጥብቀው ጠይቀው ነበር። ይህ ጥያቄ ልክ እንደሚቃጠል ፍም ነበር። ሚያዝም መተውም ያቃጥላል። ከ15 ሰዓታት የፈጀ ድርድር በኋላ ግን የአውሮፓ ህብረት መሪዎች እንኳን ለታላቅ ነገር ለትልቁም አልተስማሙም። ሩሲያን በገንዘቧ ለመምታት የነበረው ምኞት ባይሳካም ስምምነቱ ግን ተደርጓል። 90 ቢሊዮን ዩሮ ከወለድ ነጻ ብድር ለዩክሬን ተሰጥቷል። ነገር ግን ይህ ብድር የተገኘው ከተቀመጠው የሩሲያ ሀብት ሳይሆን ከ27ቱ ሀገራት መካከል በ24ቱ ሀገራት የጋራ ዕዳ ወይም ጆይንት ቦሮዊንግ በመፍጠር ነው። አንድነት የሌለው ቃል ኪዳን እንደ ሰም ተንጠባጠበ እንዲሉ ይህ ስምምነት ለአውሮፓ ህብረት የፖለቲካ ውድቀት ነበር። ቼክ፣ ሃንጋሪና ስሎቫኪያ ከብድሩ መዋቅር ውስጥ ራሳቸውን አግለዋል። ይህም የአውሮፓ አንድነት የሚሰነጠቅ ድምፅ ማሰማቱን ያሳያል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የሩሲያ ወዳጅነት የሰጣቸውን የዲፕሎማሲ ድል ለማስመዝገብ ችለዋል። የአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ኮስታ ቃል ገባንና ፈጸምን ሲሉ ይህ ብድር ለኪየቭ የሚከፈለው ሞስኮ ለዩክሬን የጦርነት ካሳ ስትከፍል ብቻ መሆኑን አስታውቀዋል። ይህ ማለት የካሳው ክፍያ መዘግየቱ የብድሩን ክፍያም ያራዝሟል ማለት ነው። እዚህ ላይ ነው ነገሩ ልብ አንጠልጣይ የሚሆነው። ለምንድን ነው አውሮፓ በድፍረት 210 ቢሊዮን ዩሮ የሚገመተውን የሩሲያ ንብረት ከዚህ ውስጥ ወደ 185 ቢሊዮን ዩሮ በቤልጅየም ውስጥ የሚገኘውን ሀብት ለዩክሬን ለመስጠት ያልቻለችው? ነገሩ ከፖለቲካ አልፎ የህግና የፋይናንስ ዓለምን ያናጋ ነበር። የህግ ባለሙያዎች ያስጠነቀቁት ዋናው ስጋት የሩሲያ የበቀል እርምጃ ነው። ሩሲያን በተመሳሳይ በራሷ ግዛት ውስጥ የሚገኙ የምዕራቢያን ሀብቶችን አጸፋዊ በረዶ ወይም ካውንተር ፍሬዚንግ ልታደርግ ትችላለች። በተለይ ቤልጂየም አብዛኛው የገንዘብ መጠን በእርሷ ግዛቱ ስለሚገኝ ከሚመጣው የፋይናንስና የህግ አደጋ የጋራ ዋስትና ወይም ጋራንቲስ ኦን ሼሪንግ ላያቢሊቲ ጠይቃ ነበር።
ነገር ግን ሌሎች ሀገራት ይህን ዋስትና ለመስጠት አመንትተዋል። ይህ የአውሮፓ ውሳኔ ሕግና ልቦና አሸነፈ ሲሉ የሩሲያ ልዩ መልእክተኛ ኪሪል ዲሚትሪቭ በይፋ ተናግረዋል። ይህ ለአውሮፓ የሞራል ድል ብቻ ሳይሆን የሕግ እጅ መንሳት ነበር። እንደ ሲኤንኤንና ሮይተርስ ያሉ መገናኛ ብዙሃን እንደሚሉት የሩሲያ ንብረቶችን መጠቀም የዓለም አቀፍ የፋይናንስ ስርዓትን ሚዛን ሊያዛባ ይችላል የሚል ስጋት ነበር። የሰውዳ የሰማይ ዳኑ እንዲሉ የሩሲያን ቦንድ የሚገዙ ትላልቅ ሀገራት የአውሮፓን ቦንድ መግዛት ሊያቆሙ ይችላሉ። ይህም ለአውሮፓ መንግስታት ከፍተኛ የገንዘብ ኪሳራና የብድር ወለድ መጠን መጨመርን ያስከትላል። ስለዚህ ፍጹም የሆነው የመልካም ነገር ጠላት ነው የሚለው መርህ እዚህ ላይ በይፋ አሸንፏል። አውሮፓ በውስጡ ዝግብ ተይዛ ስትሰነጣጠቅ ቭላዲሚር ፑቲን በዓመታዊ ኮንፈረንሳቸው ላይ በልበ ሙሉነት ሊዘርፉ አልቻሉም ማለታቸው ለሩሲያ የፖለቲካና የፕሮፓጋንዳ ትልቅ ድል ነበር። ፑቲን በንግግራቸው የጦርነቱን ስልታዊ ተነሳሽነት ሩሲያ እንደወሰደች ገልጸው የዩክሬን ጦር በሁሉም አቅጣጫዎች እያፈገፈገ መሆኑን በድፍረት ተናግረዋል። ከዚህም በላይ ፑቲን ሰላም ለመፍጠር ፈቃደኞች ነን ሲሉ፣ ነገር ግን ለዚህ የግጭቱ ስር መንስኤዎች መፈታት አለባቸው ሲሉ አሳስበዋል። ይህ የፑቲን አባባል ደግሞ የኔን የደህንነት ፍላጎት ካላከበራችሁ ጦርነቱ አይቆምም የሚል ግልጽ መልእክትን ለምዕራቡ ዓለም አስተላልፏል። ሩሲያ በሜዳ ላይ ያላትን ወታደራዊ ብልጫ በዲፕሎማሲው መስክም የሰላም ጥሪ ያቀረቡ ማስደገፍ የፑቲን የስትራቴጂ ጥበብ ሆኗል። የዓለም መገናኛ ብዙሃን እንደሚገልጹት ፑቲን በዚህ ኮንፈረንስ ላይ ያደረጉት ንግግር ለአሜሪካና ለአውሮፓ የጦርነት ወይስ የሰላም ጥያቄን የመሰለ መልእክትን ያስተላልፋል። ይህ ሁሉ የሚሆኑ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን የማቆም ፍላጎት እንዳላቸው በተደጋጋሚ በሚናገሩበት ወቅት መሆኑ የአውሮፓ መሪዎች ትራምፕ ዩክሬንን ጥለው ለሩሲያ አሳልፈው ይሰጡ ይሆን የሚል አሳሳቢ ስጋት ውስጥ እንዲወድቁ አድርጓቸዋል። የዛሬውን የሩሲያና ምዕራብ ፍጥጫ ለመረዳት እንደ አውሮፓውያን አቆጣጠር ወደ 1991 መመለስ አለብን። የሶቪየት ህብረት ከፈረሰች በኋላ ሩሲያ በምዕራቡ ዓለም ዘንድ እንደ ወዳጅ ሳይሆን እንደ ተዋረደ ጠላት መታየት ጀመረች። ፑቲን ራሳቸው ደጋግሞ እንደሚሉት ምዕራቡ ዓለም ሩሲያን አዋርዷታል። ይህ ውርደት የጀመረው ኔቶ በምስራቅ አውሮፓ ሀገራት ውስጥ መስፋፋት ሲጀምር ነው። ፑቲን የኔቶን መስፋፋትን ሁሌም በሩሲያ የደህንነት አጥር ላይ የተቃጣ ስጋት አድርገው ይቆጥሩታል። ይህ ስሜት ነው ለዩክሬን ጦርነት ስረ መንስኤ ሆኖም። የሩሲያ ሀብት በምዕራቡ አለመታገዱም ከዚሁ ታሪክ የቀረን የመጣ የዘመናዊ የጦርነት ዘዴ ነው። ምዕራቢያን ሩሲያን ለመቅጣትና የጦርነት ካሳ እንድትከፍል ለማስገደድ ገንዘቧን እንደ መሳሪያ ሊጠቀሙበት ፈለጉ። ነገር ግን አይን በጨረፍታ ጦርነት በቅንነት እንደማይቻል ሁሉ የገንዘብ መሳሪያውም የራሱ የሆነ መዘዝ ነበረው። የአውሮፓ ህብረት የገንዘብ ድጋፍ ወሳኝ ነበር። ዩክሬን ያለ አውሮፓ የፋይናንስ እርዳታ በቀጣዩ ዓመት መጀመሪያ ላይ ገንዘብ አታ ልትሸነፍ ትችላለች የሚል ስጋት ነበር። ይህ ደግሞ የሩሲያን ወታደራዊ ስጋት ወደ አውሮፓ ህብረት አባላት በር እንደሚያመጣም ይታመናል። ስለዚህ በብራሰልስ የ15 ሰዓታት የፈጀው ድርድር ለሰላም ሳይሆን ለቀጣዩ ጦርነት የገንዘብ ማሰባሰብ ነበር። የአውሮፓ ህብረት ፕሬዚደንት አንቶኒዮ ኮስታ ቃል ገባንና ፈጸምን ሲሉ 90 ቢሊዮን ዩሮ ከወለድ ነጻ ብድር መስጠታቸው ትልቅ ውጤት ቢሆንም የብድሩ አይነት ግን የምዕራቡን ዓለም ውስጣዊ ክፍፍልና ፍርሃት በግልጽ ያሳያል። ብድሩ የተገኘው ከ27ቱ ሀገራት መካከል ከ24ቱ የጋራ ዕዳ በመውሰድ ነው። ታዲያ 210 ቢሊዮን ዩሮ የሩሲያ ሀብት በአውሮፓ በረዶ ሆኖ ሳለ አውሮፓ ለምን የሰው አፍ ማሰሪያ የሆኑን የጋራ ዕዳ መረጠች? የመጀመሪያው የህግ ስጋትን በመፍራት ነው። ሩሲያን መዝረፍ ዓለም አቀፍ የፋይናንስ ህግን የመስበር ተግባር ተደርጎ ይቆጠራል። ቤልጂየም አብዛኛው ሀብት በእርሷ ግዛቱ ስለሚገኝ ከሩሲያ ለሚመጣው የበቀል እርምጃ የፋይናንስና የህግ የጋራ ዋስትና ጠይቃ ነበር። ሌሎች ሀገራት ግን ይህንን ሸክም ለመሸከም ማቅማማታቸው ድመት ቢያሯሩጧት መዳፊቷን አትረሳም እንዲሉ የአውሮፓ ሀገራት የህግ አደጋውንና የገንዘብ ኪሳራውን አልረሱም። ሁለተኛው የፋይናንስ ስርዓት ስጋት ነው። ሩሲያ በምዕራቡ ዓለም ላይ በቀል ብትወስድ ሌሎች ትላልቅ የዓለም ኃይላት በተለይም ቻይና የአውሮፓ መንግስታት ቦንድን መግዛት ሊያቆሙ ይችላሉ። ይህ ደግሞ የዩሮ ዞኑን የፋይናንስ ገበያ በአንዴ የሚያናጋ ክስተት ነው። ንቅናቄውን ሲመሩ የነበሩት የጀርመኑ ቻንስለር ፍሬድሪክ መርዝ ፍጹም የሆነው የመልካም ነገር ጠላት ነው ሲሉ የተናገሩት ይህንን አስከፊ የፋይናንስ መዘዝ በመፍራት ነበር። ነገር ግን የፑቲን ሊዘርፉ አልቻሉም የሚለው ቃል የትልቅ ፖለቲካዊ ድል ምልክት ሆኗል። ከዚህ ባለፈ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በሩሲያ ወዳጅነታቸው የሚታወቁ የብድሩ ስምምነት የጋራ ዕዳ ሆኖ እንዲቀር በሙሉ ኃይላቸው ግፊት አድርገዋል። ቼክና ስሎቫኪያ ከብድሩ መዋቅር መውጣታቸውም የአውሮፓ ህብረት የፖለቲካ አንድነት እንደተሰነጠቀ ያሳያል። ፑቲን የዓለም ኃይሎችን በመክፈልና በመከፋፈል ረገድ እጅግ የተሳካላቸው መሪ ሆኗል። ሌላው ፑቲን በንግግራቸው የጦርነቱን ስልታዊ ተነሳሽነት ሩሲያ እንደወሰደች ገልጸው የዩክሬን ጦር በሁሉም አቅጣጫዎች ያፈገፈገ መሆኑን አውጇል።
የአባባል በሜዳ ላይ ያለውን ወታደራዊ ብልጫ በቃል ወደ ፖለቲካዊ ድል የሚቀይር ነው። ፑቲን ሰላም ለመፍጠር ፈቃደኞች ነን ሲሉ፣ ነገር ግን የግጭቶችን መንስኤዎች መፍታት አለባቸው ማለታቸው ደግሞ ለምዕራቡ ዓለም ኔቶ መስፋፋት ማቆም አለበትና የሩሲያን የደህንነት ፍላጎት ማክበር አለባቸው የሚል ግልጽ መልእክትም ሆኗል። የዚህ ትንታኔ ትልቁ ፍሬ ነገር የአውሮፓ ህብረት ፋይናንስን ከሞራል ጋር ማጓዳ ለመቻሏ ነው። ዩክሬን በዓመቱ አጋማሽ የገንዘብ እጥረት ውስጥ ብትወድቅም ጦርነቱን ሙሉ በሙሉ ልትሸነፍ እንደምትችል የአውሮፓ መሪዎች ይሰጋሉ። ይህ ደግሞ የሩሲያን የጥቃት ስጋት ወደ አውሮፓ ህብረት ደጃፍ እንደሚያቀርቡ ይታመናል። ምርጫ የሌለው ሰው የገመደውን ያህል ይዘረጋል እንዲሉ የአውሮፓ መሪዎች 90 ቢሊዮን ብድር ለመስጠት የጋራ ዕዳ መዋቅሩን የመረጡት ከሌሎች የከፋ አደጋዎች ለመዳን ነበር። ይህ የጋራ ዕዳ ደግሞ የአውሮፓን የገንዘብ ሸክም የሚጨምር ሲሆን ጀርመን ያለባት ግዴታና የዩክሬን ድጋፍ ከፍተኛ ነው። የጀርመኑ ቻንስለር ፍሬድሪክ ሜርዝ ይህ ለዩክሬን መልካም ለሩሲያ ግን መጥፎ ዜና ነው ቢሉም የሩሲያ ሀብት ጥቅም ላይ አለመዋሉ የፑቲንን እጅ ይበልጥ ፈርጣማ አድርጎታል። የዚህ የገንዘብ ጦርነት ትልቁ ትርጓሜ ምንድን ነው? የኒውዮርክ ታይምስና የፎሬን ፖሊሲ ተንታኞች እንደሚሉት ሩሲያ በዩክሬን ውስጥ ለጊዜውም ቢሆን ወታደራዊ ድልን ባታገኝም እንኳ የዓለም አቀፉን የገንዘብና የሕግ ስራ ተጠቅማ ምዕራቢያንን በራሳቸው መሳሪያ እንድትመታ አድርጋለች። እሾህ በእሾህ ይነቀላል እንዲሉ ምዕራቢያን ሩሲያን ለመቅጣት የፈለጉበት የፋይናንስ መሳሪያ ራሳቸውን የፈሩበትና የተከፋፈሉበት ምልክት ሆኖ ቀርቷል። የዛሬው ትንታኔያችን የዓለምን ፖለቲካዊና ፋይናንሳዊ ስብስብነት በጥልቀት አሳይቷል። ዩክሬን የ90 ቢሊዮን ዩሮ የገንዘብ ድጋፍ ብታገኝም የገንዘብ በዓመታዊ የጋራ ዕዳ የተገኘ ነው። ሩሲያ ደግሞ በሕግ አደጋና በፖለቲካዊ ክፍፍል ምክንያት ሀብቷ ከመዘረፍ በመዳኗ የፕሮፓጋንዳ ድልን አስመዝግባለች። የጦርነቱ ፍጻሜ ርቆ ሆኖ የገንዘብ ፍላጎቱ ደግሞ የአውሮፓን የአንድነት ህልም እየሸረሸረ ይገኛል። ለዛሬ ያዘጋጀንላችሁ ሰፊ ትንታኔ ይህን ይመስል ነበር። ሐሳብ አስተያየታችሁን ከታች ባለው የአስተያየት መስጫ ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱንም መጫን አይርሱ። በሚቀጥለው ጊዜ እስክንገናኝ ሰናይ ጊዜ ይሆንላችሁ።